አውሰው አቢታ ተረጋጋጁ ይጃ ዩቴ ወይ ቁማር አንቀነው ለትዳ ወይ ዩቴ ወሸብኝ ንብረቴ አንዴ በኮንከር አንዴ ላትላት ተራረብኩት ዋሌት እስኪላት ጆከር ለመሬት ተተላስቤ ፈታተነብኝ ዘገው በዶቤ የቁማር መላ ገባት ጊዜ ሲጎቱ መቱ ከነጀለሴ የቀረም ካለ ቦሌኔ ነፍሴ ወድሽ እንደኖር ሁሉም ስላወቀ እኔ በነገር አስቦ አቅለበኔ በሐቦ ሁሉም እናያድሪ ነፍሴ በልየ ብቅሊ ሰላም ጤና ይስጥልን ክብራትና ክብራኔ ቤንጃ ቲዩብ ቤተሰቦች እንደምን አላችሁ? በያላችሁበት ሁላችሁም ሰላም ሁኑ። ዛሬም እንግዲህ እንደተለመደው አሪፍ የሆኑ ቪዲዮዎች ይዤላችሁ መጥቻለሁ። እነሱን እያየን ሪላክስ እናደርጋለን። እኔ ሐሳብ አስተያየቴን እዚህ በቀጥታ ለእናንተ አደርሳችኋለሁ። እናንተ ደግሞ የኮሜንት ሴክሽን ቦታ ላይ ሐሳባችሁን እንደሁል ጊዜው በነጻነትና በጨዋነት ማስፈር ትችላላችሁ ማለት ነው። ለዚህ ቻናል አዲስ ሆናችሁም ካላችሁ ቻናሉን ሰብስክራይብ በማድረግ የቤንጃ ቲዩብ ቤተሰብ ሁኑ። እንደተለመደው ለታዳጊዎች ደግሞ መልካም ልደት እንላቸዋለን። ለበረከት ምስግና፣ ለናታን ሰለሞን፣ ለሄቨን እና ለአይዛክ ያፌት መልካም ልደት እንዲሆንላችሁ እንመኛለን። እደጉልን ነው የምንለው። ሁላችሁም ደግሞ እኔ ሄድሴቴን እስካረግ ድረስ እናንተ ላይክ አድርጉና ቪዲዮን እንጀምራለን። ወደ ቪዲዮቹ ያማን የቱ ያ ዋናው ላቭ ነው ማን እኔ ምረጡኝ ማን ሁሉ ጊዜ ፋን ማን ዋታጓን ጸጉር ቤት ይዘጋል በቆሎ ጥራጥሬ ሁሉ ቬጋን ይሆናል ሳሚጎ ጌልዶ ሪሚክስ ይሰራል ዋናው ላቭ ነው ማን ኧረ አንቺ ዓለም ሁሉም አንዶኖ ላይ ዘልቅልሽ ወይ ደግ ወይ ክፉ ይጠቅልልሽ። ማን ነበር ያለችው? አንተ የራስ ጉዳይ። አይ አንቺ ዓለም እንደ ሁለት አይነት ጉራማይ ሊሆነሽ ዓለም። ግማሹ በየመኪናው ስር እየሄደ አቡይ ዳቦ ግዛልኝ ይላል፣ ግማሹ ጺሙን በወተት ይታጠብልሻል። ይዛት ፌር እናት ዓለም ኢትዮጵያ። ግማሹ የኔ ቤቴ ልበል እንጂ ያው እኔም ለዚሁ ለእንጀራው ነው ለወተቱ ነው ግራ ገባኝ እኮ ለዚሁ ነው ምለፋው ነው። ግማሹ ደግሞ ጺሙን ይታጠብበታል በወተት። ሁላችንም እኮ ኑሯችን እንደ ዳማ ቆርኪ ሻሞ ተብሎ ተበትኖብናል። እግዚአብሔር ራሱ ቃል ታረቀ ያለን እኮ ይሄንን በደላችንን አይቶ እኮ ነው። የት ነው ያለነው? የት ንገሩኝ እስቲ። ዩናይትድ አረብ ኤሚሬት ነኝ፣ እዚሁ አሜሪካ ነኝ ወይስ እዚህ ደቡብ ሱዳን ነኝ? የት ነኝ? ካልሆነ እንጂ ፔስ አብርቼ ባይታለኛል። እኔ እኮ ከቤት አልወጣም። ድንገት ውጭ ተፈጠረ ነገር አለ፣ ለህዝብ የታደለ ነገር አለ፣ አንተ የሰማው ነገር አለ። የመላ ኢትዮጵያን ህዝብ እንደው ሆድ እንደታሰረ ነብር እያጓራ እየዋለ ይሄ ፌር ነው ትላለህ? የኔ ሆድ አሁን ሆድ ነው ዙበለው እንጂ የምሬን እኮ ነው። ስላላየኸው ነው። እንደው አንድ ቀን ላገኘህና እንደው ባሰማው ዜማ ነው። አንድነት ፓርክ በለው እኮ አንዳንዴ ሲያሻው ሚያው ሁላ ሊል ይችላል። እኔ እናንተ ከመዋባችሁና እንዲሁም ከስራችሁ ምንም አይነት ችግር የለብኝም። ነገር ግን እንደዚህ የተቸገሩ ሰዎችና እንደው ረሃብ ውስጥ ያሉ አንድ ዳቦ መግዛት ያቃታችሁ ሰዎች እንዳሉ ገብቷችሁ ከዚች 4 ማዕዘን ስክሪን ወጣ ብላችሁ በጓዳችሁ እዛው መለስ ብታደርጉት መልካም ነው እንደ ምክር። ግን ምንድነው አሁን አንዳንድ ሰዎች መከራከሪያ ያቀርባሉ እና አሁን ለምሳሌ ሴቶቹም አናታቸው ላይ አቮካዶ ይቀባሉ፣ እርጎ ይቀቡታል፣ እንቁላል እንደ ጉድ ይቀቡታል ምናምን እና አሁን እዚህ ሰውዬ ጺሙ ላይ ማድረጉ ምንም ያን ያህል የተለየ ነገር አልታየኝም። ያው ወንድ ከመሆኑ ጋር ተያይዞ ምናልባት የበዛው ውበት አረገ ካልተባለ በስተቀር እንዴ ሴቶቹ አናት ላይ የሚቆለለው ማአት ነገር አይደል? የዘንድሮ ወላጆች በጣም ስስ ሆነዋል። ልጆቻቸው ቀላል ጥፋት አይደለም የሰው አይን ቢያጠፉ መቆጣትን እንደ ኋላ ቀርነት ነው የሚያዩት። ለዛም ነው የቅል ማህበርን ያቋቋም ነው። ቅምጥል ልጆችን እንቀጣለን እንገርፋለን ነው ሲተነተን። አሰራራችን ላይ ብዙ ሰዎች ጥያቄ ቢኖራቸውም እኛ ልጆቹ ሳይፈሩ ሳይተቡ ስርዓት ባለው መንገድ መስመር እንዲይዙ ነው የምናደርገው። አንግማታም እናትህ ነገር አልሰማልክ አይደለም? ልብላ መሰለኝ ልብላ ወይ እኛ አሰራራችን እንዴት ነው? በቅድሚያ መጀመሪያ ልጁ ከ7 ዓመት በታች መሆን አለበት። ከ7 ዓመት በላይ ከሆነ ኦሬዲ ልጁ ስድ ሆኗል። በቃ ከኛ ቁጥር ይወጣል። ሌላው ደግሞ ልጁን ረጋ ብለን ስንመክረው ስናናግረው አለ አይደል? ወላጅ አጠገባችን ባይኖር ጥሩ ነው። አንተም ማትረባ አንተም ሰው ነው ታስቸግራለህ። ተመረንጋጦት አናት ልበርቅ ነፍስ በጅናት ገላልሽ ምንም ረራ የለንም። አሰራራችሁ እንግዲህ ህፃናት ስነ ልቦና ላይ ትልቅ ችግር እያደረሰ ነው የሚባል ወሬ አለ። ድርጅታችሁን ለማዘጋት ፊርማ እየተሰባሰበ እንደሆነ ሰምተናል። እናንተ ስለዚህ ጉዳይ ምን ትላላችሁ? ይሄ የፈጠራ ስራችንን ለማንቋሸሽ የተነዛ ዲስኩር ነው። ማንንም መጠየቅ ትችላለህ። አንድም ህፃን ልጅ ከልክ በላይ ተቆጥተን አናውቅም። አንተ ውሽልሽ አልሰማም አልከደር ጆሮ ቆራጭ ና ቶሎ
በ3 አመቱ እንዳንተ የጠገበ የለም። ዙር በል። ልጆች በዱላ አይገሩ። ቁጭ ብሎ የመነጋገር ልምዳችንን በማዳበር ትውልድን እንገንባ። በስልክ ቁጥራችን 09 በመደወል የቅልእ ማህበር አባል እንሆን። ቅምጥል ልጆችን እንገርፋለን፣ እንቀጣለን። እቺን ነገር የሰሯት ከዚች ከመምህሯ ጋር በተያያዘ ይመስለኛል። እንግዲህ ሰሞኑን ታውቃላችሁ አንድ መምህር የ9 ዓመት ልጅ የፍጥኛ ሲዛ እንደገረፈቻትና እናቷም ኢንተርቪው ማይተናል። በጣም ያሳዝናል። ከዛ ጋር አያይዘው ይመስለኛል ዩ ጋይስ ማለት ነው። ምን ትዝ እንዳለ ልንገራችሁ። በፊት ቤታችን እንግዳ ምናምን ነገር ሲመጣ ማለት ነው ማዘር እንጀራ እስክታቀርብ ምናምን ወይ ደግሞ እንግዶቹ ካልተመቿት ታስወጣኝና እንግሊዘኛ ንገሪያቸው ባያቸው ምናምን ነው የምትለኝ። በቃ በእንግሊዘኛ በጣም ነው የምትኮረው ማዘር። የምሬን ማለት እስካሁን ድረስ ትኮራብኛለች። አሁን እሷን ስልክ እያወራሁ ስታርባክስ ገብቼ can I get small coffee ምናምን ካልኩ ወይኔ ልጄ ምናምን ነው የምትለው። በቃ ደስተኛ ነች በእኔ እንግሊዘኛ። ደስተኛ ኢንቨስትመንቷ ጠብ እንዳላለ የምታውቀው እኔ እንግሊዘኛ ሳወራ ነው። በቃ በተለይ can I get small coffee cream and sugar ከጨመርኩበትማ ውሰድን ጌታ ጨረስኩ፣ ሩጬን ጨረስኩ ነው የምትለው ማዘር። ደስተኛ ነች በእኔ እንግሊዘኛ። በቃ በእንግሊዘኛ ካወራሁ ምንም ችግር የለውም። የእንግሊዘኛ ደደብ ያለው አይመስላትም። የእንግሊዘኛ መሀይም ያለው የእንግሊዘኛ ስድብ ያለው አይመስላትም። በጣም ደስተኛ ሰው ነች። ስለዚህ ድሮ ኢዝ ወዝ ሚ ምናምን ነገር ስላት እንግዳ ፊት ታስወጣኛለች ማለት ነው። እንድል ምናምን ብቃቴን ለማሳየት የኔ ልጅ ምናምን ብላ ማለት ነው። እና ኢንተርቴን አደርግላታለሁ። በቃ የነ ማይክልን ዘፈን ዘ ቢሊ ጂን ዝና ማይ ሳን ምናምን እላለሁ። ይሄ በራዱ ዱዱ ምናምን በቃ እንደዚህ አይነት ነገሮች በጣም እንትን ነበር። ድሮም የሰለጠንኩ ሰው ነኝና አቀርብላት ምናምን ነገር ነበርና በቃ ብቃቴ እየጨመረ መጣና አማርኛ ዘፈንም ማቀራረብ ጀመርኩ ማለት ነው። ከዛ አሁን ትሬንዲንግ የሆነው ቅርብ ጊዜ ነበር ይሄ ቡና ምናምን የሚለው ዘፈን ማለት ነው። ከዛ እሱን ምናምን ነገር የሆነ ቀን ላቀርብ ወጣው ማለት ነው። ከዛ እኔን የገረሙኝ እናትየው ናቸው ወይስ አልተማረ ወይ ጠቅሞ አልጠቀማቸው ምናምን ለዚህ ለሸፋፋ ለማይሆን ልጃቸው አበደች ይሉኛል። ያበዱት እሳቸው ቡና ስል በኩርኩም አሳበደች። እንግዳ ፊት ሰየፈችኝ በኩርኩም ማለት ዋት። ከዛ አሁን አድጌ ስሰማው ማለት ማዘር ምራኛለች። ምንድነው ያውላ ብልግና? እኔ እሷን በሆነ ኖሮ እኔ እንገድዬ እጄን ለመንግስት ሰጥ ነበር። ራስሽን ገድለሽ ማለት ማዘር ደግነች። እንግዳ ፊት ያን ብልግና እና አሁን እያሳሰበኛለሁ ማለት ነው። አሁን እነዚህ ሰዎች እኮ የሚያስቡኝ የሚመጡት እንግዶቹ እንግሊዘኛዋን ስለማንሰማት ነው እንደዚህ ብልግና እየመረጠች ነው የምትዘፍንልን ነበረ ይላሉ። ማይክል ምን ብልግና ያውቃል? ሰው ፊት ንፍጣም በሃይስኩል ገብተር ግጫፍ ጫወታለህ። ወላጅ ብዬ ከመንገድ ይዤ ሲሄድ ነው አንቺ ቢፍቶ ያለሽ ጉድልሽን ሰፍቶ አንቺን ከፍ ቲቸር እንዴት ነህ? አስቸጋሪ እንዴት ነህ? ሰላም ነው? ምንድን ነው? ይሄ አባቴ ነው። አባቴ? ኧረ ወላጅ ሆነ። እኛ ቅርብ ጊዜ የበቀለ ጺም አናውቅም። እኛ ላይ ቀልድ አይደል? ምር አይቀልዱ። ስራ ቁሜ ነው። ስራ አይደለም። ለምን እንዴ ብለህ ሰራ አይቆም። ምን አገባኝ እኔ ምን ማለት ነው? እቺ ልጅ አትማርም ከዚህ በኋላ እዚህ ግቢ። እቺ ልጅ አትማርም ጭራሽ። ለምንድን ነው የማትማርበት? ማለት ምንድን አባትሽ ነው? አባቴ ነው። ወጥ ስለሆነ እንጂ አባቴ ነው። ኧረ እባክሽ ወጣት ስለሆነ። እሺ የማርሸት አባት አንተ ነህ? ማርሸት ልጄ ነች። አትመስልም? የዝናሽ ነው ስሟ። አንተ እንግዲህ አንተ እኔ ለቀልድ ነው እንትን ያላችሁት። ቀልድ ነው። ቃል እገባለሁ። ሴትና ፍራቸዋ ነጣ ገረጣ አብዶ ዛፍ ላይ ወጣ ብዬ ላልተው ቃል እገባለሁ። በይልኝ መንጣቱ ሲሆን ደግሞ አብዶ ዛፍ ላይ ወጣ ሆማ ከሱ ጋር ዛፍ ለዛፍ ይዞራል ብለን ምን ነው ፈዘዝሽ? በይው እንጂ አብሬው ሆናለሁ። አቤት አብሬው ሆናለሁ። አራይሳ እንደገና ትይልኝ አልሰማሽም እንዴ? ዛፍ ላይ ወጣ ትፈራለህ? በነገራችን ላይ ጋብቻ ላይ ቃል የሚገባቡት ጋብቻ ሲፈጸም በጣም ቀላል ነገር ነው፣ በጣም ከባድ ነገር ነው። ማለት ያን ከተባለ በኋላ በህይወት ዘመኑ ስለመፋታት ራሱ ምክንያቶች ያንሳሉ። በቃ እዛ ላይ የሚጠቀሱት ነገሮች በጣም ወሳኝ ነገሮች ናቸውና ከዛ በኋላ ግን ተለያየንበት የሚሉት ምክንያት ሲጋቡ ቃል ከተገባቡት ጋር ሰማይና መሬት ነው። ይህ ከጀርባ የምታዩት መኪና አርብ ዕለት ሚያዝያ 24 2017 ዓመተ ምህረት እኔ ከጥቁር አንበሳ ወደ መዘጋጃ ቤት እየወጣው ልክ ቴዎድሮስ አደባባይ ጋር እንደደረስን ያው ቅድሚያ ባለመስጠት ገጨኝ። አደጋውም እጅግ በጣም ቀላል ስለነበረ ትራፊክ ፖሊሱም መጥቶ ያው ፕላን አይነሳም ፈቃደኛ ነው ያለኝ።
አይ እኔ የሱን አድቫንቴጅ ጠበቅኩለት። ቀላል ስለሆነ ራሴ ጋራጅ ልውሰዳለኝ። እንቁላል ፋብሪካ አካባቢ የሆነ የሚያውቀው መካኒክ ጋር ወሰደኝ። አዩትና 8000 ብር ተባለ። 8000 ብር ሲባል በቃ ተስማማ። ግን ብር የለኝም ማለት የለኝም፣ ያለኝ 4000 ብር ነው ብሎ 4000 ብር እንትን ብሎኝ ሄደ። ከዛ በኋላ ራሴ ማቆ መካኒክ ገይቼ ሳይው በጣም ቀላል ነው አለኝ። የራስን ፈረፋን ወርዶ አስተካክሎ ቀለም ሳይፋቅ ምን ሳይል አስተካክሎ ሰጠኝ። ትንሽ ብር የሰጠሁት ለመካኒኩ ሀቅ ለመናገር እና ምን ለማለት ፈልጌ ነው፣ መልስ 3000 ብር አለው። የሰው ሀቅ የሰው ነው ወዳጄ። ያው ተከታትረን አልተጋጨንም። አንተ በኔ ቦታ ብትሆን ምን እንደምታደርግ አላውቅም፣ እግዚአብሔር ይወቀው። እኔ ግን 3000 ብር መልስ ስላለህ እባክህ ስልክህን አስቀምጥልኝ፣ እደውልና አገኘሃለሁ። ፊዚካሊም ስላየው አጠፋኝም እመልስልሃለሁ ብርህን ፕሊዝ፣ ሀቅህ ነው። ስልክህን አስቀምጥልኝ ወይ የምታውቁት ሰዎች ተባበሩ። የሰው ሀቅ የሰው ነው። ታንክ ዩ። አሁን መተዛዘን ጠፍቷል፣ ተጨካክነናል ምናምን የሚለው ነገር ነገሰና በቃ እነዚህ አይነት ሰዎች ከአይምሯችሁን ወጡና ልክ እንዲህ ስታዩ ደግሞ እንደገና ተስፋችሁ ይለመልማልና በጣም የሚገርም ነው። በጣም ክብር የሚገባው ሰው ነው። በጣም ትልቅ ሰውና ስለነዚህ ሁለት ጓደኛሞች ሰሞኑን በጣም ብዙ ሰው የመሰለውን ወይ ደግሞ የተሰማውን ብሏል። ስለዚህ እኔም የተሰማኝን ልክ አዲስ አበባ ተወልዶ እንዳደገ ሰው ነው እኔ ደግሞ የተሰማኝን ማውራው። አዲስ አበባ ተወልዶ ያደገ ሰው ወይም ደግሞ የአዲስ አበባ ልጅ የሆነ ሰው የግሩፕ ጓደኛ ሲሆን መነቋቆር መፎጋገር ያለ ነው፣ ኖርማል። በመካከላችሁ ሁለት የሚፎጋገሩ ሁለት ትንሽ የሚጫወቱ ልጆች ካሉ ሁለቱ በጣም ይፎጋገራሉ። ሌሎቹ ስራቸው መሳቅ ነው፣ በቃ መሳሳቅ ነው። እና ይሄ የሚያዝናናቸው ጓደኞች አሉ። እነዚህም አንዱን በመፎገር ለማሳቅ ጥረት ያደርጋል። ኖርማል ነው። እንደዛ ሆነን ያደግነው እኛ ማለት ነው። እነዚህ ልጆች ያደረጉትም እንደዛ ነው። በኔ አተያይ ይፎጋገራሉ። አንዱ ላይ ያስቃል፣ ይሳቅበታል። አንዱ በተራው አንዱ ላይ ያስቃል፣ ይሳቅበታል። ከዛ ያልፋል። እኔ እንደውም ከዚህ በግልባጩ ምን ተሰማኝ፣ ምን አሰብኩ፣ እንዴ ሆነ ብለው እነዚህ ልጆች ለማጣላት ያላሰቡትን ለማሳሰብ ነው እንደዚህ አይነት ቪዲዮ የሰሩት? ምናልባት እነሱ ማያስቡትን ከሆነስ የሰራችሁት እንዲሰማቸው፣ አስቴር ወረኛዋ እንዲሰማት በጣም እንትን እያለችሽ ነው ምናምን በጎደላት ነገር አይደለም እንትን እያለች ያለችው ሙድ እያያዘችባት ያለችው። ሰው በጎደለው ነገር ባጣው ነገር ሙድ ስትይዝበት ነው የሚሰማው እንጂ በምንም በማይሰማው ነገር ባልጎደለው ነገር ሙድ ብትይዝበት ልታስቅበት ትችላለህ፣ ይሳቅብሃል። ተራንት ብድረን ትመልሳለህ። ምክንያቱም ባዳ አይደለም የሚያስቅብህ ጓደኛ ነው። በጣም የምትዋደዱት ደግሞ እንደ ጓደኛው ላችሁ በግሩፕ እንዳደገ ሰው እንደሚተዋወቅ ሰው ሁለት በጣም የሚፎጋገሩ ሰዎች ከሌሎቹ የበለጠ ጓደኛ እነሱ ናቸው። ይሄም ምሳ መብላት የሚፈልገው ከዛኛው ጓደኛው ጋር ነው። ያኛው እሱ ከሌለ መምጣት ምሳ መብላት ምናምን ይደብረዋል። ከሱ ጋር መፎጋገር ነው የሚያስደስተውና እኔ አይባቸው የነበረው ወይ ያየሁባቸው እንደዛ አይነት ነው። እናንተ ለምን በሌላ ነገር እንደተረጉማችሁት አላውቅም። እነሱም እንዲህ አይነት የመደበር ስሜት ውስጥ ይገባሉ ብዬ አላስብም። እናንተ እንዲያስቡ በጣም ፎገረች የተባለችው ያደሺ ናትና ያደሺ እንድትጠነቀቅ እንዲሰማት ይሄ እንደ ልቧ በነፃነት እንዳትጫወት አስቴር ወረኛዋም እንትን እንዳትል በቃ የሆነ ነገር ሲሆን እንዴ ነካ እንደዚህ አይነት መጥፎ ስድብ ሰድባኛለች እንዴ አይነት ስሜት እንዲሰማት ታረጋላችሁ እንጂ ምንም በጣም ኖርማል ነው። የከተማ ልጅ ስትሆን ደግሞ እኔ እንጃ ይሄን ቪዲዮ የሰራችሁ ልጆች ወይ የከተማ ልጆች አትሆኑ ወይ ደግሞ የከተማ ልጅ ይኸውላችሁ አብዛኛው ሰው ቅጽል ስም አለው። ቅጽል ስም ማለት በሆነ ነገር የሚሰጥ ቅጽል ስም በቃ ላንተ ይመጥናል የተባለ ከፉገራ የሚገኝ ስም ነው። ያም ስም ከፉገራ የሆነ ሰው የሆነ ነገር ይፎግራል፣ ያ ስም ቅጽል ስም ሆኖ ይቀጥላል። ምንም አትደበርም በቃ በዛ። እና በዚህ ዙሪያ አስተያየት የሰጣችሁት የአዲስ አበባ ልጆች አይደላችሁም ወይ በግሩፕ አላደጋችሁም ወይ ከጓደኞቻችሁ ጋር ተፎጋግራችሁ ምናምን አላደጋችሁም። ይሄ የኔ አስተሳሰብ ነው የኔ ስሜት ነው እንጂ ኖርማል የጓደኝነት ጨዋታ ነው ሲጫወቱ ያየዋቸው ለኔ። እና ያደሺና አስቴር ወረኛዋ ይሄን ቪዲዮ ካያችሁት ኖርማል ነው። እሺ ተፎጋገሩ፣ ተሳሳቁ። አዎ ኖርማል ነው ባይ ነኝ እኔ። ምክንያቱም እነሱ ያላሉትን ሰው ያላሰበው እንዲያስቡ አድርጓቸዋል። አንድ
ሁለተኛ ደግሞ የተለየ ሀሳብ ደግሞ ያላቸው ሰዎች ሚዲያ ላይ መሆኑ ነው ምናምን ይላሉ። ግን ምንም ኖርማል ነው የሚመስለኝ እንጃ ካላቸው ቅርበት አኳያ። እስቲ ሶስተኛ ጓደኛቸው ደግሞ ያለችው እንስማ። ይሄንን የያዳና የአስቴርን ቪዲዮ ብዙዎቻችሁ አይታችሁታል። ለጓደኛ ጓደኛ ነው ምስክሩ፣ አብሮ የሚኖር አብሮ የሚውል ሰው ነው አይደል ምስክሩ። እኔ ደግሞ እንደምታውቁኝ የያዳ ጓደኛ ነኝ። ያዳ በጣም ጨዋ፣ በጣም ስርዓት ያላት፣ በጣም ሰፖርቲቭ፣ አስቂኝ፣ ሰው እንዲደብረው ማታረግ፣ ባንድ ሚሊኒየም አዳራሽን ሙሉ መግባባት የምትችል ሰው ናት። ሁላችሁም እንደምትወዷት ሰፖርት አደርጓት እንደነበረ በቢዝነሷ በሁሉ ነገር ሁላችንም ስንስቅ እንደኖርን የታወቀ ነው፣ የሚካድ ነገር አይደለም። እዚህ ጋር የቀረበው ነገር አግባብ ላይሆን ይችላል። ይሄ መቆረጥ የነበረበት እዛው ነው። ምክንያቱም አስቴርና ያዳ ከዚህ በላይ አብረን እንውላለን አይደለ? ከዚህ በላይ ይፎጋገራሉ፣ ከዚህ በላይ ይነጋገራሉ። ስለዚህ እባካችሁ የምትናገሯትን ነገር እንቀንስ። ሰው ሁሌም የሆነ ነገር በሆነ ሰዓት ስትናገሩት ይሰበራል፣ ይጎዳል። ያዳ ደግሞ የዚህን ያህል አስቂኝ እንኳን ብትሆን በጣም ቶሎ የምትሰበርና ቶሎ የሚከፋት አልቃሻ ናት። በእውነት ይሄንን ለእናንተ ነው የምነግራችሁ። ስለዚህ እንወድሻለን በሏት። በቃ የሆነው ነገር ሆኗል፣ አልፏል፣ በቃ በሏት እና እባካችሁን ይሄንን ነው እኔ እንደ ጓደኛ የምለምናችሁ። ያዳዬ እንወድሻለን፣ አንቺ በጣም አስቂኝ ሰው ነሽ። አይ አም ዘ ዌይ ዛት ኮላብ ዛት ዘም እንግዲህ ሶስተኛ ጓደኛቸው እኔም ብላለች፣ ተሰደበች ወይንም ተተረበች። እንዴት ትላታለች የተባለችው ማስቴር ወሬኛዋ የምትባለው ይሄን ብላለች። ዛሬው እንደተለመደው ቲክቶክ በዚህኛው መጥቻለሁ፣ ፎሎ አድርጉኝ ልላችሁ ነው። ሰሞኑን ያው ቲክቶክ አይቻላቅም፣ ጎን ለጎን ደግሞ ኢቢኤስ ላይ እኔና ጓደኛዬ ያዳ ማን ያሸንፋል የሚለው ፕሮግራም ላይ እንግዶች ነበርን። እንደ ጓደኛ በጣም ስንቀላለድ በጣም ስንተራረብ ነበረ። እኔ የተረብኳትን ነገር ቀንጭቦ ተቆራርጦ የወጣ ነው። የኔ ንግግሮች የኔ ተረባዎች ብዙዎቹ እንትን አላሉም፣ አልወጡ። እንደ ጓደኛ ብዙ ነገር ትባባላላችሁ፣ ትተራረባላችሁ። ምናልባት አንዳንዴ መስመርም ልታልፉ ትችላላችሁ። ቤስት ፍሬንድ ሲኖር እንደዛ አይነት አጋጣሚ ይከሰታልና ከያዳ ጋር የነበረው ነገር በእንደዛ አይነት እንጂ እኔ እሷ ባለችው ነገር የተሸማቀቅኩት ወይንም ደግሞ እኔን ለማሸማቀቅ እኔን ዝቅ ለማድረግ የተደረገ ነገር በፍጹም እንደዛ አይደለም። የልብ ወዳጄ ናት፣ የልብ ጓደኛዬ ነች። ብዙዎቻችሁን ኮሜንት ሳይ እንደዛ አይነት ኮሜንቶች ይበዛሉና ፍጹም እኔ እንደዛ አይነት ስሜት የተሰማኝ ሰው አይደለሁም። እየሳቀን እየተጫወትን የወጣንበት ሁኔታ ነው የነበረው። እንደዛ አይነት ይሄ ሮስት አደራረግሽ ልክ አይደለም የሚሉ ኮሜንቶች፣ እሷን ዝቅ ለማድረግ ነው አንቺ እንደዛ ያልሽው ምናምን የሚሉ ኮሜንቶች እሷንም ደግሞ እንዳያስደብሯት ብዬ ነው ይሄንን ቪዲዮ የሰራሁት። ምክንያቱም እውነታው ያ አይደለም። እኔና ያዳጋ በጣም የልብ ወዳጄ መልካም የሆነች ጓደኛዬ ነች። እንደዛ አይነት ስሜት እንዲሰማት አልፈለኩምና እኔም ደግሞ እንዳላችሁት ብዙ ነገር ስለተቆራረጠ እንጂ ፍጹም አልነበረም እላችኋለሁ። እንግዲህ ከባለቤቱ ያወቀ ምንድነው ቡዳ ነው ምናምን የሚባል አባባል አለ። እንግዲህ እነሱ ጓደኛሞች ያልሆኑትን በቃ ሌላው ኮሜንት የሚሰጠው ሌላ አስተያየት የሚሰጠው ሰው ነው እንደዛ ያለው መስሎት ሊሆን ይችላል። ካሉን በኋላ ተው እየተባለ ነው። በቃ እነሱ ተስማምተው ነው። ስለዚህ የባሰ መሸካከር መሀላቸውን እንዲፈጠር ማድረግ ጥሩ አይመስለኝም። እኔ ሚጥራሴና ተፋለ ስራት ቤታ የምታስቀምጣኝ ነው። ቤት አይደለም ያለሁት፣ ቤት ነኝ ያለሁት። ራስን ልታጠፊ ብሎሬን አስመልሱልኝ፣ ብሎሬን አስመልሱልኝ። የስራ መስለኝ እኔ ምንም አላጠፋሁም። ልጆቹን ገላቸውን አጥቤ ከጨረስኩ በኋላ ነው ፀሐይ ያሞጓቸው። እኔና ነገር ምንም አላደረኩም። እኔ እዛ ብቻዬን በልተኝ ነው እዚህ ሰው ቤት የምታስቀመጡኝ። ብሎሬን ዝግዝግዬ ብሎሬ ባናለኝ መረጃ አልነበረም እና ከዛን አልተከታተለኝም ነበር። አምስቱንም ሰቅ እነዛ ነው ብሎሬ የሶስት ዓመት ብሎሬ እኔ ጎተ ሜዳ ምን ላይ ተኝቼ ከጅብ ጋር አድሬ ከውሻ ጋር አድሬ እየተሰደብኩ ለወረር መስሪያ እየተባልኩኝ
ፍሎሬ ዛሬ ፍሎሬ መልሱልኝ። እንግዲህ ቲክቶክ አካውንቷ ባና ላይም ብላ ነው ያው ማታቋት ቲጂ የምትባለች ብዙ ያውቃታል። የስራ ሰው ናት። ቲክቶኩ ሊዘጋቢ ነው ፎሎወሬን እያለች ነው እንደዚህ የምታናው። በርግጥ ብዙ አመት የደከመችበት ስራዋንም ቢዝነሷንም የምትሰራበት አካውንት ሊሆን ይችላል። ግን ያው ታዋቂ አንድ ፊቷ ስለሚታወቅ እንደሌሎቹ ሲዘጋ እንደሚደረገው ሌሎች ሼር እንዲያረጉላትና በአግባቡ መጠየቅ እንጂ እዚህን ያክል ራሴን ላጠፋ እንደዚህ በጣም ከባድ ነው። እንደዚህ በጣም እንዴ እናንተ ምን ትላላችሁ? አግባብ ነው በዚህ ልክ ትላላችሁ? ሊሰማት ይችላል፣ ልታዝን ትችላለች፣ እረዳለሁ ሁሉ ነገር። ግን በአግባቡ ሰዎች እንደገና ፎሎ እንዲያረጓት ሼር እንዲያረጉላትና መጠየቅ እንጂ በዚህ ልክ ውስጥ መግባት ከባድ ነው። እኔ አሁን ይሄ ሰውዬ የቤት ሰራተኛ ሳይሆን ስራ እኮ ነው የሚያስፈልገው። እንዴ ቦማርሊ ሰላም ነው። ደላላው ልኮይ ነው። ጭሱ ገባ። ምን ትችያለሽ? ጾም ነው ፍስክ። የጾም ምን ትችያለሽ? ሰላጣ በጮማ ህንጻ ተፈርሾ ስቶቭ አሰማጠኝ እንደምን ዋልሽ አስካለ? መቼ እትዬ ተሾመ ምን ሆኛለሁ? ምን ማለት ነው? ለምን ማለት እኮ ነው። ነጋግራችሁ ለውጥቄ ነው ሙልጭ ማረጋችሁ ይመስለኛል። አንድ ብር ለመናገር ፈልጎ የነበረው በስንፍና ምክንያት በቸልተኝነት ምክንያት ምናምን ነገር በ40 አመቱ እናቱ ቤት በኮምፎርት ዞን ውስጥ ሆኖ ስራ ለማይሰራው ለተኛው ሰው ነው የተናገረው እንጂ ተምሮ ተመርቆ ኦር ስራ ተፍተፍ ብሎ ሳይሳካለት ቀርቶ ምናምን ብዙ ነገር ሞክሮ ተቸግሮ የተቀመጠው ሰው ላይ የተላጣ አይመስለኝም። ሚና አራዳ ነው ምናምን ነገር አንድ ብር እንደዛ አይነት ችግር ውስጥ ይገባል ብዬ አላስብም። ግን አሁን አንድ ብርንም አንድ ብር ደጋፊዎችንም አንድ ብር ተቃዋሚዎችንም ቻሌንጅ ማረጋችሁ ነገር እኔ ተፍተፍ በል ሁሉም ተነስቶ ተፍተፍ በል ይላል። ምን ይበል ምን ይስራ? እስኪ ሰጀስት አድርጉ። ውጣና እቺን ነገር ብትሞክር በአሁን ሰዓት አየር አለባት። ውጣና እቺን ነገር ብትሞካክር መንገድ አላት ብላችሁ እስኪ እየሰራችሁ ያላችሁ ሰዎች፣ አየሩ የተገለጠላችሁ ሰዎች፣ መንገዱ የምታውቁ ሰዎች ምናምን ነገር እስኪ ፍንጭ ስጡ፣ እስኪ ጥቁምታ ስጡ እና ተፍተፊ በ40 አመቱ እናቱ ቤት ማን አብዛኛው ሰው 40 አመቱ እናቱ ቤት በ30 አመቱ በ20 አመቱ መቀመጥ አይፈልግም። ሁሉም ተፍተፍ የሚልበት ዘመን ላይ ያለ ነው። ግን አንዳንዶች ደግሞ በቃ አይታይም መንገዱ ኦር መነሻ ነገር የለም። ስለዚህ እስኪ የበራላችሁ ነገር ጠቁሙ እንደ ቻሌንጅ እና የተሳካላችሁ ሰዎች ኦር የስኬት መንገድ ያገኛችሁ ሰዎች አይ ቲንክ ያ ጥሩ መፍትሄ የተሻለ ነው። ከአሁን ካለው ዲስከሽን አንዴ ወደዛ አንድ ብር አንዴ ወደዚህ ዶክተር ነው አንዴ ወደዛ እንተናን ከምንስላደብ እቺኛውን እንደ ቻሌንጅ ይዞ መሄድ የተሻለ ነው ይመስለኛል። እንተቋቋም። እኔም በባለፈው ቪዲዮዎቼ ተናግሬያለሁ። በዚህ ውዝግብ መካከል ጺምን እየላጨ በ40 አመት ቤት አትቀመጥ በሚለው ንግግር ነው ይወሉ የመጣውና ብዙ ሰዎች እንደዛ ይላሉ። ወጣ ተፍተፍ በል ይላሉ። ኦኬ ሰጀስት ማድረግ ነው ግን ትክክለኛው ነገር እስቲ ወጣ ይሄንን ብታረግ እኮ እንዲህ አይነት ጥቅም ታገኛለህ ወይም ደግሞ እንዲህ ብትሰራ እንዲህ ብትሞክር ምናምን ብሎ ሐሳቡን የሚሰጥ የሚያቀርብ ነው እንጂ ተፍተፍ በእናራስን ቻለ ማለትማ ሁላችንም ማለት እንችላለን። መፍረድ ቀላል ስለሆነ ጉድ እኮ ነው በጣም እኮ ነው። ሰባበር እንደዚህ ግን የሰው ሰርግ ወደ ሀዘን ለመቀየር የምትፋለጡ ሰዎች ግን ኧረ ተው፣ በጣም እየበዛ ነው። ያናስገባ ምንትን ያለ ቦታው በቃ ማለት ቦታው ላይ ሲሆን ደስ ይላል። እንደዚህ የሚደረግባቸው ቦታዎች ለዛውም በዚህ ልክ አይደለምና በጣም ነው የሚገርመው። ግን
እዚህ አንዱ የሆነ ነገር ይሆናል በቃ ከዛ ሆስፒታል ለሐዘን ወደ ሐዘን ነው የሚቀየረው። እርግጠኛ ነኝ ብዙዎቻችን ይሄን ነገር ተሻውደናል። ብዙዎቻችን በሃይላንድ ታሽገው የሚሸጡ ጁሶችን ከተጠቀምን በኋላ ወዲያው ነው ሃይላንዱን የምንጥለው። ነገር ግን ያንን ሃይላንድ ለተወሰነ ሰዓታት ወይም ደግሞ ለአንድ ቀን ብናስቀምጥ የምናገኘውን ውጤት ያውቃሉ? እንግዲህ አውስን ላሳያችሁ፣ ተመልከቱ። መጀመሪያ እንጠጣዋለን። ተመልከቱ፣ ውስጡ ምንም የለም። አያችሁ? ባዶ ነው። አሁን ደግሞ ለተወሰነ ሰዓታት አስቀምጠን ውጤቱ ምን እንደሆነ አሳያችኋለሁ። ተመልከቱ እንግዲህ አያችሁ፣ እስከዛሬ ይሄንን የሚያክል ጁስ ስንከስር ነበር ማለት ነው። እንግዲህ እኔ ይሄንን ለ5 ሰዓታት አስቀምጬ ያገኘሁት ውጤት ነው። እናንተ ደግሞ ለአንድ ቀን በማስቀመጥ ከዚህ የተሻለ ውጤት ማግኘት ትችላላችሁ ማለት ነው። ማየት ማመን ነው። ሁላችሁም በየቤታችሁ ሞክሩት፣ ታመሰግኑኛላችሁ። እና ደግሞ ይሄንን ቪዲዮ ኮፒ ሊንክ፣ ሼር፣ ሪፖስት በማድረግ ብዙ ወገኖቻችንን ከኪሳራ ያመንኩሽ እኮ ነጭ ገዋኑንና ከኋላ የለጥፍሽውን የሕክምና ፖስተሮች ሳይ ነው ጸጥ ብዬ ያዳመጥኩሽ። የሙዚቀኛ አሽጌ አነጋገር ወይም ንግግር በህግ አንጻር እንዴ ቆያችሁን ጠበቃ ሰብለ ሰፋኒ ይሄ ሙዚቀኛ ከቀናት በፊት ሴቶች አያፈቅሩም የሚል የተሳሳተ ድምዳሜ ያለው ነገር በማህበራዊ ሚዲያው ፖስት አድርጎ ነበረ። ይህም በተመለከተ ለጉዳዩ ክብደት ብዙም ላለመስጠት በጣም የተሳሳተም ስለሆነ አነጋጋሪ ሊሆን አይችልም ብዬ በዝምታ ማለት ፈልጌ ነበር። ነገር ግን በርካቶቻችሁ አንድ ነገር በይ ስላላችሁ ነው ይህን ቪዲዮ መስራት የፈለኩት። ይሄ አርቲስት እንደምታውቁት ከ5000 ሰው በላይ የሚከተለው ማህበራዊ ሚዲያ ፕላትፎርሙን ተጠቅሞ ነው ይህንን መረጃ የለቀቀው። ይሄ መረጃ ትክክል ነው የሚለውን በምናይበት ሰዓት አይደለም ሐሰተኛ መረጃ ሊባል የሚችል ነው። ምክንያቱም ሴቶች አንደኛ አንድ አይነት አይደሉም። ሴቶችን በአንድ ቦክስ ከቶ ሴቶች እንዲህ ናቸው እንዲያ ናቸው የሚለው ራሱ የተሳሳተ ሄስቲ ጀነራላይዜሽን የያዘ ፈላሽስ የሆነ ንግግር ነው። ሴቶች በማንነታቸው፣ በትምህርት ደረጃቸው፣ በአመጣጣቸው፣ በእምነት፣ በባህል በተለያየ ነገር ይለያያሉ። ያገቡ ያላገቡ፣ የሚያፈቅሩ የማያፈቅሩ ይለያያሉ። ሁለተኛ በዓለም አቀፍ ደረጃ የተሰሩ ጥናቶችን ነው ለዚህ መነሻ ማድረግ የሚገባው። በምናይበት ሰዓት በዓለም አቀፍ ደረጃ የትኛው ጾታ ነው የሚያፈቅረው የሚል ክርክር ተነስቶ ያውቃል። ምክንያቱም ሰው በመሆኑ ወንድም ሴትም ያፈቅራል። አከራካሪ የሚሆነው ብዙ ጊዜ የትኛው ጾታ ነው የበለጠ የሚያፈቅረው የሚለው ነው። ይህም በተመለከተ ደግሞ ራሱ አግባቢ ወይም አስማሚ የሆነ ኢንተርናሽናል ድምዳሜ የለም። የተወሰኑ ጥናቶች ሴቶች የበለጠ ሞር ላቪንግ ናቸው ይላሉ፣ የተወሰኑት ወንዶች። ስለሆነም ይሄ ንግግሩ ሐሰተኛ መረጃ ሊባል የሚችል ነው። ሁለተኛ ሴቶችን በዚህ መልኩ አፍቃሪ አይደሉም ስታተስ ነው እንጂ ሰው አያፈቅሩም የሚለው የጥላቻ ንግግር ተደርጎ ሊወሰድ የሚችል ነው። የጥላቻ ንግግር የሚባለው በዚህ ሰውዬ ንግግር ምክንያት ለዛውም 5000 ሰው በላይ ሊያዩ እንደሚችል እያወቀ ተደማጭነቱን ተጠቅሞ ሴቶች ላይ የተናገረው ነገር በርካታ ሰዎች ነገሩን መመዘን በተለይ የማይችሉና የወረደውን የሰሙትን የሚቀበሉ ሰዎች በተለይ ሚዲያ ካለው ተጽዕኖ አንፃር ሴቶችን ላይ የበለጠ መድሎ እንዲያረጉ ጥላቻ ሴቶች ላይ እንዲፈጠር በጥንቃቄ እንዲያዩዋቸው፣ እንዳያፈቅሯቸው፣ እንዳያምኗቸው የሚያነሳሳ በመሆኑ በሐሰተኛ መረጃና በጥላቻ ንግግር መከላከል አዋጁ 1185 መሰረት የሚወድቅና ሰውየው ግለሰቡ ከ5000 በላይ ተከታይ ባለው ፕላትፎርሙ ስለሆነ ይሄንን ሐሰተኛና የጥላቻ ሊባል የሚችል ንግግር የለቀቀው እስከ 3 ዓመት እስራትና እስከ 100,000 ብር ቅጣት ሊቀጣ ይችላል። ስለሆነም ሴቶች ከጨከናችሁና ይሄንን ስቴትመንቱን ይዛችሁ ወደ ፖሊስ ከወሰዳችሁ የጥላቻ ንግግር እንዲሁም ሐሰተኛ ፍረጃና መረጃ በመሆኑ እስከ 3 ዓመት ማስቀጣት ይቻላል። ባለው ማናም ሻለው የሚባል አባባል ነበርና አንዳንድ ነገሮች እንደ ቀልድ ተይዘው የሚሄዱ ነገሮች፣ እንደ ቀልድ የምንናገራቸው ነገሮች መዘዛቸው ከባድ ነው። አንድ ሁለተኛ በህግ ላይ የተቀመጠ ነገር አለ። ከ5000 በላይ ተከታይ ያለው ሰው እንደ ሚዲያ ተቆጥሮ አንድ መረጃ ሲሰጥ በህግ ሊጠየቅ ይችላል ስህተት ሆኖ ከተገኘ። ሁለተኛ ታዋቂ ስትሆኑ ከባድ ነው፣ በጣም መጠንቀቅ አለባችሁ። ለምሳሌ 1 ሚሊዮን ሁሉ ፎሎወር ያላቸው ሰዎች አሉ አይደለ? 5000 ተውትና የፈለጉትን ከዚህ የባሰ እንደፈለጉ የሚናገሩ አሉ። አገር ውስጥም ሆነው በጣም ሊያስጠይቅ የሚችል ሆኖ ማለት ነው። ነገር ግን ሲጠየቁ አናይም። ለምን? ታዋቂ ሰዎች ስላልሆኑ። አርቲስት ስትሆኑና በጣም አይከን እየሆናችሁ ስትሄዱ ግን እያንዳንዱ ነገር እንዲህ ቢከሰስ እንዲህ ተብሎ ይባልባቸዋል እንጂ ማአት ይደረጋሉና ሁሉም ላይ መስተካከል ያስፈልጋል። እንደዚሁም አንድ መረጃ አይቼ ነበር ጉርሻ ፔጅ ላይ ወጣ ነውና የኢትዮጵያ የህግ ባለሙያ ሴቶች ማህበር በድምፃዊ አስጌ መግለጫ አውጥተዋል። መግለጫ ያወጡበት ምክንያት
አሁን እንዳለችው በህግ ሊጠይቁትና ሊከሱት እንደሆነ ማስጠንቀቂያም ጭምር ጨምረው አውጥተዋል ማለት ነው። እና በጣም ነው የሚገርመው። እና አስጌ ደግሞ እንደውም ይገርማችኋል እንዴ ብሎ ሌላ ቪዲዮ ደግሞ ላይቭ ላይ ተናግሯል። ሌላ ንግግር ላገባ ፈልጌ አንድ ሴት ቤት ሽማግሌ ብልክ ልጁ ምን ያለው የሚሉኝ እናትና አባቶች ናቸው ያሉን። ምንድነው ይሄን አሁን ልሸመጥጡ ነው እንዴ? መጀመሪያ ጥያቄያቸው ልጁ ምን አለው አይደል እንዴ? ይሄ ምን ነው የሚያመለክተው? ፍቅርን ብቻ አይ ፍቅር ካለው በቂ ነው ለምን አይሉም? እንደ ቤተሰብ ነው ያጠፋ ነው እንደ ሀገር ምን የምትሉት እንዴ? ልታስፈምሱኝ ነው እንደገና ደግሞ አሁን ደግሞ ሪከርድ አድርግ እውነት እንደተረገጠች ምድር ላይ ሽምግልና እንኳን ስንልክ ልጁ ምን አለው አይደል እንደምንባለው አይደለም ወይ? ልክ ነው በሉኝ። አንድ ቁጥር ጻፉ እንዴ! በቃ አንድ ቁጥር ጻፉ እንዴ! እንዴ ማአት አንድ አይረፉ ሴቶች ረፉ ወንዶች ነው ያልኩት። ሴቶች ራሱ አንድ ቁጥር እየጻፉ ነው። ሴቶች ራሱ አንድ ቁጥር አባቴ ማአት አንድ እየጻፉ ነው የምር። ኧረ አንድ ማአት እሺ ሴቶች የምሬ ነው። በጣም ብዙ ሴቶች ግትር እንደሆኑና እውነትን የማይቀበሉ እውነትን መቀበል ሽንፈት የሚመስላቸው ሴቶችን ነበር ብዙ ማቀው። ግን በጣም ጨዋ ሴቶች አላችሁ አንድ ቁጥር እየጻፋችሁ ያላችሁና በጣም ነው የምንወዳችሁ እናንተ ላይፍ ቀላል ነው የምታደርጉልን ለኛ እንደናንተ አይነት ሴቶች። ቅድም ያልኳችሁ አይነት ሴቶች ግን ላይፍን እግዚአብሔርን አታብዱም፣ ልታብዱም አይገባም፣ እንድታብዱም አንፈልግም። እናንተ ለፍቅር እንደምትሞቱ ሁሉ አውቃለሁ። ለፍቅር ራሷን ያጠፋች ሴት አውቃለሁ እኔ። ያልኩት እኔ አታብዱም ነው። አዎ አታብዱም፣ አትበዱ፣ እንድታብዱም አልፈልግም። ግን አይ እኛ ፍቅርን ብቻ ነው ምናምን ጭዌ አትጫወቱ። ሽምግልና ስንልክ ሁሉ ልጁ ምን አለው ነው እየተባልን የምናገባው። አንካካድ። መሬት ላይ ያለ ሀቅ ነው ያወራሁት። ችግሩ ምንድነው? አንዳንድ እውነታዎች ሚዲያ ላይ መውጣት የለባቸውም። ችግሩ ምንድነው? አንዳንድ እውነታዎችን ታዋቂ ሰዎች እንዲያወሯቸው አይፈለግ። እኛ ካላወራን ታዲያ ማንም ማያውቀው ሰውዬ አንድ ልስትሮ ቢያወራና እዛው ተወርቶ ነው የሚቀረው። አንዳንድ እውነት ወደፊት መምጣትና ፌዱቲ ሚቺያ ኔራ እንዳልኳችሁ ነው እንግዲህ አንዳንድ ነገሮች አርቲስት ስትሆኑና ታዋቂ ሰው ስትሆኑ እያንዳንዷ ሚዛን ትደፋለችና ቤተሰብ ሽምግልና ምናምን ለሚለው ሐሳብ የኔ ወንድ ልጅ ያው ፕሮቫይደር ነው በትክክለኛው አመጣጥ ከድሮም ከስር መሰረቱ ስናይ ቤተሰብ አስተዳዳሪ ነው ኃላፊነት ወስዶ ሴት ልጅ የቤቱን ወንድ ልጅ ደግሞ ማስተዳደሩን ሄዶ ፕሮቫይድ ለቤተሰቦቹ ወጥቶ ሰርቶ ወይንም አድኖም ከሆነ ድሮ የሚያመጣው ወንድ ነውና ትክክለኛው ሚና ላይ ስንሄድ ምን አለው መባሉ ትክክለኛ ነገር ነው። አይ ፍቅር ብቻ ነው የሚያኖረው ደግሞ ሊባል አይችልም በዚህ ዘመን እና እኔም ያልኩት በፍቅር አታብዱም ነው እንጂ ራሳቸው ሊያጠፉ ይችላሉ ልታጠፉ ትችላላችሁ ግን አታብዱም በፍቅር ነው ያልኩት እያለ ነው። እናንተ ምን ትላላችሁ እዚህ ላይ? ሞዴል ቀነኒ አዱኛ ህይወቷ ካለፈ 50 ቀናት ተቆጥረዋል። ታዲያ ዛሬ ፍርድ ቤቱ ለፖሊስ ተጨማሪ 10 የምርመራ ቀናትን መፍቀዱን አስታውቋል። ታዲያ በፍርድ ቤት ይሄ ጉዳይ ጋዜጠኞች ተገኝተው እንዳይዘግቡ መከልከሉ የሚታወስ ነው። ሐሰተኛ መረጃዎች እንዳይሰራጩ ሁላችንም ጥንቃቄ ማድረግ ይኖርብናል። ትብል ሳመላልስ ከርሜ አክስቴ ደግሞ አለችልህ አሁን ትየልሜ ባላገባችም እሺ ባሏ ይሄ ሞራ የሚከልለው አይን የለም ሚደን በሚገፋው በሐኪም መዳን የሚችል ግን ብቻ ለማንኛውም ጠበል ወስዳቸው ይድናሉ። እሺ ባሏ እልሜ ኪዩት ናት ደስ የምትል ግን ደሳቸው ብቁ ውበት አልነበረም መሰለኝ አይናቸው በርቶ ሲያዋት ደበረቻቸው። ፈቷት ምን አለች መሰለህ አለች ኦራ እንደው ጥብል ሳመላልስ ከርሜ አይኑ ሲበራለትስ እንደው አንቺን ኩርፋዲቱ ኑሮ ለካ ገባው ብሎ አለኝ እኮ አለች።
ትመጣለች። ሁለተኛ ነው እንደገና መልሰ ድርግም ታርግለት። ኩኩ በጣም ጨዋታ የምትችል ሰው፣ በዛ ላይ አክቲንጉን ይሄ የንግግራቸውን ለዛ በደንብ ነው ቁጭ ያደረገችው። ጽቡቅ የርኩኝ ማጭፍ ማጽቡ በርከ ሰራቲ ነይሎም ካ ወተገደሰካ መኪናው እንዴት እንደተቆለፈ ተመልከት። ፈታለ ሆኖ ኮብራት አዘት ነው አንስበዘሎ ወይን ደይ ማኪና ያ ጎፈኖ ፈታ ሆብሪዮ አንዳ ላሳሪ ዘልቲ ወዘሎ ወይን ደይ የመራቸው ነው ማርሺ ክንረይኩም ያጽንህና فلو تقبره هذا ساعات سرقت من البعض سرقت عزوات لهم يضربكم ماكينة مسرحة عشاكم كذا ساعدوا مغرقكم معنا ها كان زعين ماكينة كوا ده سمعين ترين دي فدل مفتح تسعينه ليه قف زونه مفتح تسعينه مفتح ايقونات بلاك الله ها تغفيدا غبيتا وش تخافنا رأيكم هنا تعزوا خورا تعزوا አማርሹ ተወጥሮ ወደ ኋላ ታስረና ላስገባ ብትሉ አንደኛ አይገባ ጽቡ የርኩኝ ማጭፍ ማጽቡ በርከ ሰራቲ ነይሎም ካ ወተገደሰካ كم جاي يركا نمارش خلت الكيتو نفرين وانا خلت الكيتو فرين وانا ولا يقول فرينو من لا توردت تقلف نسراقي هو تحاف يجي أنا مفتح جاري خايفه كم يجي راقيلو اوي سقاعد هذا كوب كتب لنا حقه ايوه حقي ايوه اربط واقف እጃቸው ላይ ያለው اربط واقف እስቲ ስላረቂዋ አረቂ ጠጥቼ አልጣላም ተሰው ህትኛው መለኪያ ደሜን ሊመልሰው ሰይጣናዊ ስራ የሆነው መጠጥ ለወዳጅ አጋልጦ ሲሰጥ አንድ ሰው መጠጥ አይምሮው ሲነካ በስህተት ይገባል ወደ ፖለቲካ ያልተጠየቀውን እየሰላበደ አንድ ሰው ሰክር ይመስላል ያበደ ቤቴንም አፍርሶ ትዳሬንም ፈቶ አረቂው ዞታል ሳምባያን ተንኳቶ በመጠጥ ደስታ ይገኛል ብላችሁ መጠን አትለፉ ትቃጠላላችሁ። ከላይ በጠቀስኩት ርዕሰ በአንድ ቀን ጨርሷል የወር ደመወዝ። የስካር የዝሙት የሁለቶች ሱስ ሰውን ሲያበሳቁል ሰውን ሲያኮስስ ቀደም የቆየ ነው አይደለም አዲስ። በልቶ መጠጣት ተስማሚ ነበረ ትንሽ ያስቸግራል ሰው እየሰከረ። የአዲስ አበባ ጠላ አንድ ደግነቱ አለቅት የለበትም ውሃ እንደመብዛቱ ቀጠን ያለ ነው ለማለት ነው። ምን ታዘብን ተብሎ አየሁኝ መሰላችሁ በዚህ ቪዲዮ ላይ ኢትዮጵያ ክለብ ውስጥ እንደነው ያያሉ ኖርማልም ተራ ክለብም አልበም የሌላቸው ዘፋኞችም ተራ ማለት ይቅርታ አድርጉልኝ ማለት ኖርማል አልበም የሌላቸው ለማለት ነውና እዛ መድረክ ስር የሚፈሰውን ብር ታውቃላችሁ አይደል? እና ይሄ ካናዳ ውስጥ ቶሮንቶ የተደረገ ኮንሰርት ነው። $1 የለም መሬት ላይ አንድ ምክንያቱ ምን ይመስላችኋል? እስቲ እናንተ ሐሳብ አስተያየታችሁን አስቀምጡ። እኔ ግን ከመቋጠር ምናምን ጋር ላይ ያይዘውም ግን ገንዘብ እንዴት እንደምትመጣ ከማወጋ ከማሰብ ጋር ይመስለኛል። ራቁቴን መሄድ መብታለኝ ራቁታችንን መሄድ መብታችን ነው ሲሉ አንዳንድ ቲክቶክ ላይ ያሉ እንስቶች ተናገሩ። እንስቶች ራቁታቸውን መሄድ መብታቸው ባይሆንም ፍላጎታቸው ከሆነ ግን ቢያንስ እናት አባቶቻቸው እስኪሞቱ ይታገሱ። ትላንት ስንት ጨርቅ ያሰሩለት ገላ ዛሬ ላይ ጨርቁን ጥሎ ዊኒጥ ማለት ለወላጅና ለአሳዳጊዎች በጣም ያሳቃል ተብሏል። ቲክቶክ የተባለውን ማህበራዊ መተግበሪያ በተመለከተ አንዳንድ የህብረተሰብ ክፍሎችን አነጋግረናል። ቲክቶክ በጣም ነው ደስ የሚለኝ። ቲክቶክ በጣም አሪፍ ነው።
በጣም ነው የሚመቸኝ። ምናልባት ስለ ቲክቶክ ሰው ማወቅ አለበት ብዬ የማስበው ቲክቶክ ትንሽ ሆዳም ነው። አይ ሚን ጊዜ ይበላል፣ ካርድ ባትሪ አይጠግብም፣ ሆዳም ነገር ነው እሱ ነገሩ። ምናልባት ሰው ቅር ሊለው ይችላል፣ ግን ሴቶቹ አሁን በጣም ቲክቶክ ይወዳሉ። በጣም ብዙዎቹ ቲክቶክ ያያሉ። እንዲሁም ቲክቶክ ለሴቶች ልክ እንደ ወር አበባ ነው። አለማየት አይችሉም። የማያዩ ካሉ እድሜያቸው ሄዷል ማለት ነው። በጣም አሪፍ ነገር ነው። በጣም ብዙዎቻችን ወደነዋል ቲክቶክን። እንዴት ብዬ ልንገርህ? አሁን እኔ ባለቤቴም ልጄም ቲክቶክ በጣም ያሉ ይጠቀማል። እንደውም ባለፈው ልጄ ቲክቶክ መስራት እፈልጋለሁ ለቲክቶክ የሚሆን ነገር ግዛልኝ አለችኝ። ያው ገዛሁላት፣ ስልክ፣ ይሄ ጡት ማስያዣ ገዛሁላት። አሁን በጣም ታዋቂ ቲክቶከር ሆናለች እናትየው። አዝጊ ምን ነው ዳዲ እኮ ነው። ምንድን ነው የሚልሽ? ምላሱን ይሰደባል እንደዚህ ምላሱን አወጣብሽ ዳዲ? ኧረ ኧረ አይደረግም። ምን ነካው? እንትን ሰጠሽ ቀለበት ማኔ ስለምትወዱ ነው ትወዱ እና ያኔ ለምን ቀለበት ሰጠሽ ታዲያ? ለምን ቀለበት ሰጠሽ? ያንቺ እናት ነኝ አላልሽ? አዎ ያንቺ እናት ነኝ አሁን እኮ። እና ለምን ቀለበት ሰጠሽ? ለአንቺ ልስጥሽ ቀናሽ? የራሴን እገዛለሁ። እናንተ የራሳችሁን ብቻ። በቃሽ ችግር የለው። የእናትም እኮ ለልጅ ታረጋለች። አረግልሻለሁ። ምን አስቀናሽ? አታርጊልኝ። አንቺ ስለምትወዱ እኮ ነው። ኧረ እባክሽ ስለምትወዱ ነው። እኔ ተጣልቻለሁ አውጥ እንዴ? እኔ አንቺንም እኮ ወድሻለሁ። የእናት ደግሞ ለልጅ አረግልሻለሁ። ምን ችግር አለ? እናንተ ደብቦን ትወዱ የለ አትወዱማ። እንደዚህ ነው ስራዬ። አንቺ በቃ መጋራት የሚባል ነገር አትወጂም። እኔን ማጋራት አትወጂም። አይውዬ ማሚ ቆይ ድንገርሽ አሁን ሀሳቤ አለ። ምንድነው ሀሳብሽ? ንገሪኝ። ቤቦን ትወዱ የለ አትወዱ? በቃ እኔ አንቺን ብቻ ነው የምወድሽ። ሀሳብ እንዳይገባሽ። ለምን ቀለበቱን በቃ ለአንቺ ሰጥሻለሁ። ለምን እንደሰጠሽ ስለምትወጂ ነው መሰለኝ ያኔ የሰጠሽው። ሰርፕራይዝ ልታረጊው ነው ያመጣው? አይ አይደለም። እኔ አሁን ላንቺ ሰጥሻለሁ አልኩሽ አይደል? ምን ያናድድሻል አንቺ? በቃ እኔ እንገዛልሻለሁ ላንቺ የኔ ቆንጆ። እወድሻለሁ። መቼም ማጋጅም ለራስሽ ብቻ። ኧረ እገዛልሻለሁ የኔ ፍቅር። ጣትሽ እኮ ለቀለበት አትሆንም። አሁን ትንሽ ከፍ ስትይ የማሚ አረግልሻለሁ። እሺ የኔ ፍቅር። እና ታዲያ የማሚ ስለማታረግልኝ ነው የፈለኩት እንጂ ስለምትቆጪኝ ነው። አይ አረግልሻለሁ አልኩሽ። በቃ ፕሮሚስ አልኩሽ አይደል እንዴ? ምንድነው እሺ ነው የሚባለው? እሺ በእኛ የኔ ልጅ በእኛ አለች። አረግልሻለሁ። እሺ መቼም በአማራ ክልል ላይ አይተሽ ከሆነ ባለ ሽጉጥ ነው፣ ባለ ከላሽ ነው፣ ባለ ምናምን ናቸው። ያስፈራል። ምክንያቱም ፈራለሁ። አንዲት ነገር ብለኸኝ ነበር። እኔ ባህር ዳር በጣም ትናፍቀኛለች ብለህ ነበርና ባህር ዳር ሄድክ? እንዴት ነው ከሰላሙ በኋላ? እኔ አልሄድኩም፣ ምክንያቱም ፈራለሁ። በህድም ህዝብ ምንም አይለኝ፣ ግን አንዳንዶች ዝም ብሎ ሳይሰሙ የሚያወሩ ሰዎች አሉ። ገብቶሻል እንጂ በጣም እኔ በህድ ደስ ይለኛል። አትገኝም፣ አገሯ በጣም ደስ የምትል አልዋሽም። እስኪ ከመጨረሻ ላይ ከሰቆጣ የመጣህበትን አጋጣሚ ላስታውስህ፣ ወደ ኋላ ልውሰድክ። አዎ ሰቆጣ የመጣሁት አሁኑ ነው የምትይው? ሄዳ ነበር እንዴው? ኧረ አልሄድኩም። 2010 እንደመጣሁ ነው እዛ ያን አካባቢ ላስታውስህ። እኛ ጋር እኔ መጀመሪያ እንዳትመጣ ተብዬ ነው የተደወለኝ። ዋና አስተዳደሩ ዞን አስተዳደሩም እንዳትመጣ ወጣቱ እንደዚህ ብለዋል፣ ተደራጅቶ አንተ እንደዚህ ብለዋል። ለምን ምን አረኩ? እኔ አልቀርም ያው ይግደሉኝ ብዬ ሄድኩ። ሰድ ከቦኝ ያዙኝ። ሊመታኝ ሲሉኝ ግቢ ውስጥ ነበር ቁጭ ብዬ ወንበር እንዳሁን እዛም ብዬ በቃ አለቀስኩ። አገር ልኖር ሰቆጣ ልኖር የት እንድኖር አላውቅም። አለቀስኩ። ደማለቀስኩ በቃ የወጣሁ ቀስ ብዬ የመኪና ፖሊስ መኪና መጣች። ቀስ ብለው አወጡኝ።
በፓትሮል መኪና ወደ አብርጌሌ አድርጌ ወደ ትግራይ ወጣሁ። ከዛ ባህርጌ ወጣሁ። መኳንንት አሁን ትግራይ ላይ ነው ያለኸው። ሰርጎች አሉ፣ ኮንሰርቶች አሉ፣ በጣም ብዙ ስራዎች እየተሰሩ ነው ያለው። አንተን ግን አላይህም። ምንድነው በቃኝ ብለህ ነው ወይ? አዎ እውነትሽ ነው። አድራሻዬን አቶ እንዳይመስሉ ይመስለኛል እንጂ እኔ ያለሁ እዚህ ትግራይ ነው ያለሁት። ምን እየሰራህ ነው ግን? አሁን ምንም የለኝም። ምንም የለኝም። ያው አብረን ቁጭ ብለን ያለነው እንደዚህ ነኝና እንደዚህ ነኝ ያለን ቁጭ ብለን ያለንና ግን መኳንንት አንዳንዴ ይቆጭሃል። አሁን ባህር ዳር በነበርክበት ጊዜ ጥሩ ትሰራ ነበር እንደነገርከኝ። ያን ጥለህ መተህ ፖለቲከኛ ተብለህ ተፈረጀ እዚህ መተህ ነው ያለኸው። ከነገርከኝ አንጻር ከስራ በደንብ እየደራልህ አይደለም ያለው፣ ስራ ቀዝቅዟልና አንዳንዴ ይቆጭሃል? እኔ አሁን ዋለው እስከ ፈጣሪ አምላክ ሰው እንደሚበላው እንደ ህዝብ እንደሚሆነው አረ ሆነኛ አድራለሁ ነው ይላል። እንግዲህ ክብራትና ክብራን ዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። በአንዳንዶቹ ተዝናንተናል፣ በአንዳንዶቹ ደግሞ ቁም ነገር ወስደናል። ስትገቡ ላይክ ያላረጋችሁ አሁን ላይክ አድርጋችሁ ውጡ። አዳዲሶችም ካላችሁ ቻናሉን ሰብስክራይብ በማድረግ የቤንጃ ቲዩብ ቤተሰብ ሁኑ። በሚቀጥለው በአሪፍ ቪዲዮዎች እንገናኛለን። መልካም ጊዜ። ባይ ባይ።